ሰላም ጤና ይስጥልን የተከበራችሁ ቤተሰቦቻችን እንደምን አመሽታችኋል? ምሽቱን አበይት መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። የአሜሪካ ከፍተኛ ባለስልጣን ከጠቅላይ ሚኒስትር አብይ ጋር ስለ ቀጠናዊ ሰላምና ደህንነት ሊመክሩ ነው። የአሜሪካ የውጭ ጉዳይ ምክትል ሚኒስትር ክሪስቶፈር ላንዳው እና የአሜሪካ የአፍሪካ አዛዥ ጄኔራል ዳቪን አንድረስ በቀጠናዊ ሰላምና ደህንነት ጉዳዮች ላይ ከጠቅላይ ሚኒስትር አብይ አህመድ ጋር ለመምከር ወደ ኢትዮጵያ ሊጓዙ መሆኑ ተገልጿል። ምክትል ሚኒስትሩ ከኢትዮጵያ በተጨማሪ ወደ ግብጽ፣ ኬንያና ጅቡቲ እንደሚያመሩ የሀገሪቱ የውጭ ጉዳይ መስሪያ ቤት አስታውቋል። የውጭ ጉዳይ መስሪያ ቤት አርብ ጥር 15 2018 ዓ.ም የወጣው መረጃ እንደሚያመለክተው ከሆነም ለ8 ቀናት የሚዘልቀው ጉብኝት የሚጀምረው ዛሬ ቅዳሜ ጥር 16 መሆኑና የሚቀጥለው ሳምንት እሁድ ጥር 24 እንደሚጠናቀቅም በመስሪያ ቤቱ ምክትል ቃል አቀባይ ቶሚ ፒጎ ስም የወጣው መግለጫ ያስረዳል። ክሪስቶፈር በኤክስ ገጻቸው ባሰፈሩ ጽሑፍ ወደ ግብጽ፣ ኢትዮጵያ፣ ኬንያና ጅቡቲ የሚያደርጉት የመጀመሪያ ጉዞ እንደሆነም ጠቅሰዋል። የውጭ ጉዳይ ምክትል ሚኒስትሩ በአራቱም ሀገራት በሚያደርጓቸው ጉዞዎች በአሜሪካ ፕሬዝዳንት ዶናልድ ትራምፕ ቅድሚያ የሚሰጣቸውን ጉዳዮች እንደሚያራምዱ መስሪያ ቤታቸው ገልጿል። ቅድሚያ የሚሰጣቸው ጉዳዮች ተብለው የተዘረዘሩት የንግድ ሚዛንን ማመጣጠን፣ ምቹ የንግድ ሁኔታን ማረጋገጥ እንዲሁም ሰላምና ደህንነትን ማስፈን የሚሉት ናቸው። የመስሪያ ቤቱ መረጃ እንዳመለከተው ምክትል ሚኒስትሩ ክሪስቶፈር የመጀመሪያ ጉዟቸውን የሚያደርጉት ወደ ግብጽ ነው። የክሪስቶፈር የካይሮ ጉዞ የመጣው የአሜሪካ ፕሬዝዳንት ዶናልድ ትራምፕ የናይል ወንዝ ጉዳይን በተመለከተም ግብጽና ኢትዮጵያን ለማደራደር ያላቸውን ፍላጎት እየገለጹ ባሉበት ሰዓት ነው። ትራምፕ ይህንን ፍላጎታቸውን የገለጹት ባለፈው ሳምንት ለግብጽ ፕሬዝዳንት አብዱልፈታህ አልሲሲ በጻፉት ደብዳቤ ላይ ነው። በዚህ ሳምንት ደግሞ ሁለቱ ፕሬዝዳንቶች በስዊዘርላንዷ ዳቮስ ከተማ ሲካሄድ በነበረው የዓለም ኢኮኖሚ ፎረም ላይ ተገኝተው ይህንን ጉዳይ አንስተዋል። የውጭ ጉዳይ ምክትል ሚኒስትሩ ክሪስቶፈር በግብጽ ቆይታቸው ከሀገሪቱ ባለስልጣናት ጋር ውይይት ከሚያደርጉባቸው ጉዳዮች አንዱም በቀጠናዊ ተግዳሮቹ ላይ የሚደረግ ትብብርን የሚመለከተው እንደሆነ መስሪያ ቤታቸው ገልጿል። የአሜሪካና የግብጽን የኢኮኖሚ ግንኙነት ለማጠናከርም ከባለስልጣኑ ጋር የሚነጋገሩት ምክትል ሚኒስትሩም አገሪቱ ውስጥ ኢንቨስት ከሚያደርጉና ከሚንቀሳቀሱ የአሜሪካ ኩባንያዎች ጋር ውይይት እንደሚያደርጉ ጠቅሷል። የውጭ ጉዳይ መስሪያ ቤቱ መረጃ እንደሚያስረዳው ክሪስቶፈር ከግብጽ በኋላ የሚመሯቸውን ጉዞዎች የሚያደርጉት ከአሜሪካ የአፍሪካ አዛዥ ጄኔራል ዳቫኒ አንድረስ ጋር ነው። ምክትል ሚኒስትሩ ወደ ኢትዮጵያ በሚያደርጉት ጉዞ ጠቅላይ ሚኒስትር አብይና ሌሎች ባለስልጣናትን እንደሚያገኙ ተገልጿል። የመስሪያ ቤቱ መረጃ ጠቅላይ ሚኒስትር አብይ አህመድን ጋር ጨምሮ ከኢትዮጵያ ባለስልጣናት ጋር በቀጠናዊ ሰላምና ደህንነት ጉዳዮች ላይ ይመክራሉ ተብሎ ይጠበቃል። በተጨማሪም ባለስልጣናትና የግል ዘርፍ ተዋናዮችን አገኝተው ለአሜሪካ የንግድ ተሳትፎን ለማሳደግ ያሉ እድሎችን ያስተዋውቃሉ ተብሏል። በተጨማሪም በአዲስ አበባ ቆይታቸው ከአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ተገናኝተው እንደ ሰላምን ማስፈን፣ የንግድ ትብብርን ማስፋፋትና ሰብአዊ ቀውሶችን መፍታት ባሉ ቅድሚያ የሚሰጣቸው የጋራ ጉዳዮች ላይ እንደሚወያዩ የውጭ ጉዳይ መስሪያ ቤቱ አስታውቋል። የውጭ ጉዳይ ምክትል ሚኒስትር ክሪስቶፈር የኬንያ ቆይታ ከሀገሪቱ ባለስልጣናት ጋር ሰፋ ያሉ ቀጠናዊ ጉዳዮችን በተመለከተም ውይይት የሚደረግበት እንደሆነ ተጠቅሷል። የመስሪያ ቤቱ መረጃ ከኬንያ ባለስልጣናት ጋር የንግድ ተሳትፎን፣ የጸረ ሽብር ትብብርን፣ ኬንያ በሄይቲ ደህንነት ለማስጠበቅ የምታደርገውን አስተዋጽኦና ሰፋ ያሉ ቀጠናዊ ጉዳዮችን አስመልክቶ ይወያያሉ ሲል በናይሮቢ የሚነሱ አጀንዳዎችን ዘርዝሯል። የጅቡቲ ጉዞም በተመሳሳይ ደህንነትና በጸረ ሽብርተኝነት ትብብር እንዲሁም ንግድ ግንኙነቶችን ላይ እንደሚያተኩር ገልጿል። ዘገባው የቢቢሲ ነው።